ጋብርኤላ 2 ዓመት በሕይወት የመቆየት እድል አግኝታ አልፎ አልፎ እንኳን ቢሆንም ራሷን ልትደብቅበት የምትችልበት ዓለም አገኘች። ግጥም መግጠም፣ ተረትና ለማታውቃቸው የሐሳብ ጓደኞቿ ደብዳቤ መጻፍ። ይህን ስታደርግ ቤተሰቦቿ ያደረሱባትን በደል ለጊዜውም ቢሆን መርሳት ትችላለች። ደስተኛ ሰዎች የሚኖሩበትን ውብ ዓለም ትጽፋለች። ስለ ቤተሰቦቿ ወይም እናቷ ስሜቷ በተበላሸባት ቁጥር የምታደርስባትን በደል በጭራሽ አታልፈውም። መጽሐፍ ብቸኛ መደበቂያዋ ነው። የመዳኛ ብቸኛው መንገድ ከጨካኝ ዓለም ፋታ የምታገኝበት። ቅዠትን ግን የሚከለክላት እንደሌለ ከማንም በላይ አሳምራ ታውቃለች። የእናቷ ቁንጅናና የምታደርጋቸው ጌጦች እንዲሁም በቁም ሳጥኗ ውስጥ ያሉት ውብ ልብሶች ለሷ ምንም እንዳልሆኑ ታውቃለች። ከታላላቆቿ በላይ የሕይወትን ትርጉም ታውቀዋለች፣ በውስጡ ያሉትን መራራ ተቃርኖችን ጭምር። ምን እንደሚጠቅማትና ምን እንደማይጠቅማት ገና ድሮ ገብቷታል። ለሷ ፍቅር ማለት ሁሉ ነገር ነው። ታስበዋለች፣ ታልመዋለች። በሕይወቷ ሳታገኘው ያመለጣት ነገር ቢኖር ይሄ ብቻ ነው። ሰዎች አሁንም ስለ ውበቷ ይናገራሉ። ምን አይነት ጸባይ እንዳላት፣ እንዴት ንጹሕ እንደሆነች፣ ለታላላቆቿ መልስ እንደማትመልስና ባለጌ እንዳልሆነች፣ ቤተሰቦቿንም እንደማታስቸግር ጭምር። እንደ አስተማሪዎቿ ሁሉ የቤተሰቦቿ ጓደኞችም ስለ እሷ ተወዳጅ ጸጉር ያወራሉ፣ ስለ ትላልቅ አይኖቿም። ጥያቄ በቀጥታ ወደ እሷ ካልመጣ በስተቀር በጭራሽ አትናገርም። ቢሆንም እንኳን በእድሜዋ እኩል ያሉትን ልጆች በውጤት ትቀድማቸዋለች። በየጊዜው መጽሐፍን ታነባለች። እናም ገና ከጠዋቱ ብዙ ተምራለች። ያነበበቻቸው መጽሐፍትም ካለችበት ዓለም በርቀት ወደ ሌላ ዓለም ወስደዋታል። ማንበብ በጣም ትወዳለች። እናቷ ልታሰቃያ ስትመጣ መጽሐፎቿን፣ እርሳሶቿን እንዲሁም ሌሎች ቁሳቁሶቿን ወዲያውኑ ትደብቃለች። ለሷ ምን ያህል ሊጠቅሟት እንደሚችሉ በደንብ ትረዳለች። ኤሊስ ሁሌም ጋብርኤላ ስራ እንድታግዛት ታደርጋለች። ሳህን በማጠብ የብር ሳህኖችን በመወልወል በማደራረቅ። ግን አሁንም ይህን ሁሉ እያደረገችላት መታገዝ ከምትችለው በላይ ጋብርኤላን ቆሻሻ ናት ብላ ታስባለች። ልብሷን የምታጥበው ራሷ ጋብርኤላ ናት። አንሶላዎቿንም የምትቀይረው፣ ቤቷንም ታጸዳለች። ገላዋንም ታጥባ ልብሷን ትቀይራለች። ለደቂቃ እንኳን ስራ እንድትፈታ አይፈቀድላትም። የእሷ ዕድሜ እኩዮች ከቤት ውጭ እንዲዝናኑ የሚፈቀድላቸውና መጽሐፍ ወይም መጫወቻ በየጊዜው የሚሰጣቸው ናቸው። የጋብርኤላ ሕይወት ግን አሁንም ከእኩዮቿ በጣም የተለየ ነው። እያደገች በሄደች ቁጥርም ከሷ የሚጠበቁ ነገሮች በየጊዜው እየጨመሩ ነበረ። ሕገ ደንቦቿም በየቀኑ ይለዋወጣሉ። የሷ ሙያ በግልጽ በማይታወቀው የእናቷ ቅጣት ውሳኔ ላይ የተመሰረተ ነው። ላለማናደድ ጥረት ማድረግ፣ በራሷ ላይ የእናቷን ቁጣ ላለመቀስቀስ የምትችለውን ሁሉ ታደርጋለች። አሁንም ቢሆን ድብደባው በየጊዜው ይደጋግማል። ቀን ቀን የምታሳልፈው እዚያው ትምህርት ቤት ውስጥ ነበረ። እንደ ምህረት ሆኖላት ለሰዓታት በየቀኑ ከቤት ሄዳ ትምህርት ቤት ትቆያለች። በማይካድ ሁኔታም የምትከሰስባቸው ወንጀሎች እሷ እያደገች ስትመጣ ወንጀሎቿም ጠንከር እያሉ መጥተዋል። የቤት ሥራ መስራት፣ መርሳት፣ በልብስ ዙሪያ የሚያወጡትን ሕጎች ያለማክበር፣ ኩሽና ውስጥ ምግብ ሲሰራ ሳህን መስበር። ታዲያ አሁን ለወንጀሏ ይቅርታ ከመጠየቅ ለቅጣቱ ራስን ማዘጋጀት የተሻለ እንደሆነ ታውቃለች። ትምህርት ቤት ውስጥ ከመምህራኖቿና አብረዋት ከሚጫወቱ የተወሰኑ ልጆች ሰንበሮቿን በመደበቅ ጥበበኛ ነበረች። በጭራሽ አያዩባትም። በምንም አይነት ከትምህርት ቤት መልስም ልጆች ማግኘት አትችልም። ሌሎች ልጆች አብረዋት ወደ ቤት መጥተው እንዲጫወቱ እናቷ በጭራሽ አትፈቅድላትም። በኤሊስ አመለካከት ይህንን ማድረግ ቤትን የማፍረስ ያህል ነው። በ3 ዓመት የትምህርት ቤት ቆይታዋ 2 ጊዜ ነበር መምህራኖቿ በጋብርኤላ አካል ላይ መጥፎ ነገር ያዩት። አንድ ጊዜ ለረፍት ወጥተው ገመድ ሲዘሉ የደንብ ልብሷ ትንሽ ከጭኗ በላይ ተገልቦ አስደንጋጭ ሰንበር ከእግሯ ላይ ያስተዋሉ። ሲጠይቋትም በቤተሰቦቿ የአትክልት ስፍራ ውስጥ በሳይክል ስትንሸራሸር እንደወደቀች ነበር የነገረቻቸው።
በተፈጠረው ስንብር ትልቅነት ማዘኑላትና በወቅቱ ምን ያህል እንደሚያም እንደተገነዘቡ ካወሩላት በኋላ ረስተውታል። ፊቷ እንደ ከዚህ በፊቱ ሁሉ ያልተረበሸ ነበረ። በሳምንቱ መጨረሻ ላይ ከፈረስ ላይ እንደወደቀች ነበር ያስተባበለችው። የቤት ሥራ እንዳትሰራ ፈቅደውላት ነበረ እስከሚሻላት ድረስ። ይህንን ለእናቷ አልተናገረችም። ስለዚህም የቤት ሥራዋን እየሰራች ጠዋት ታሳያለች። አባቷ ከዚህ በፊት ሲያደርግ እንደቆየው በመካከላቸው እጁን ሲያስገባ ቆየ። ባለፉት 2 ዓመታት ውስጥ ብዙውን ጊዜ ከቤት ውጭ ነው ሲያሳልፍ የነበረው። ለባንክ ሥራው ይንቀሳቀሳል። በጣም ሥራ በዝቶበታል። ጋብርኤላ መቼ እንደሆነ በውል ባታውቀውም በመካከላቸው አስቸጋሪ ነገር እንደተከሰተ ግን አውቃለች። ምን እንደነበረ ግን በግልጽ አልገባትም። ግን ባለፉት 6 ወራት እናቷና አባቷ በተለያየ አልጋ ላይ ሲተኙ ነበረ። አባቷ ከተወሰኑ ወራት ወዲህ በጣም ይጠጣል። ከዚያም ቤቱን ጥሎ ይሄዳል። እናቷ ደግሞ በመጨረሻም መታ ንዴቷን በጋብርኤላ ላይ መዘርገፍ ነው። ይሄ ደግሞ የተለመደ የኤሊስ የመረጋጊያ መንገድ ነው። ጋብርኤላ ዛሬም ለመደበቅ ካልጋዋ በስተግርጌ ተኝታለች። አሁንማ ካልጋዋ በስተግርጌ መተኛቱ ከሚያስገኘው ጥቅም ይልቅ ልማዷ ስለሆነ ብቻ ነበር የምታደርገው። ኤሊስ እንደሆነች የት እንዳለች ታውቃለች። ጋብርኤላ አሁን ለመደበቅ እንኳን ጊዜ አታጠፋም። እየመጣባት ያለውን ነገር በጸጋ መቀበል ብቻ ነው። ከዛም ልትቋቋሙ ትጥራለች። በሕይወቷ የእሷ ዓላማ ላለመሞት መጣር እንደሆነ ታውቃለች። ቤተሰቦቿ መካከል በተፈጠረው አለመግባባት ጥፋቱ የእሷ እንደሆነ አምናለች። ምንም እንኳን እናትየው እሷን ብትቀጣትም የእሷን ስም ባታነሳም እንዳለችበት ግን ይሰማታል። በእነሱ አለመግባባት እሷ እንደምትወነጀልበት ታውቃለች። እናቷ በተደጋጋሚ የሁለቱ ችግር ጋብርኤላ እንደሆነች ትናገራለች። ያንንም አምና ተቀብለዋለች። በዚህ ዓመት በገና ዕለት እንኳን አባትየው የዛ ቤት አባወራ አይመስልም ነበረ። አንዳንዴ ነበር ቤት ውስጥ የሚታየው። ሲመጣም ኤሊስ ልትቆጣጠረው ወደማትችለው ንዴት ትገባለች። አሁን ግን ስትጮህ እየተጋገመች የምትጠራው ስም ነበረ። ስለሆነች ትንሽ ሴተኛ ዳሪ። አዎ ስሟም ባርባራ ነው። ይህን ስትል ደግሞ ጋብርኤላን ስማለች፣ ግን ማን እንደሆነች አታውቅም። በዚህ ስም የምታውቀው የቤተሰቦቿ ጓደኞች አንዱንም አታስታውስም። እየሆነ ያለው ነገር በጭራሽ አልገባትም። ይሄ ግን የበለጠ ከቤት እየራቀ እንዲሄድ ነበር የሚያደርገው። ድርጊቱ የሚያሳየው ከኤሊስ ምንም የሚፈልገው ነገር እንደሌለ ነበረ። ጋብርኤላንም ቢሆን የሚያናግራት አንዳንዴ ብቻ ነው። ሁሌም ወደ ቤት ሲመጣ ደግሞ መጠጥ ጠጥቶ ነው። በገና ዕለት ኤሊስ ከክፍሉ አልወጣችም። ጆንም ትላንት የወጣ ነው። እስከዛን ቀን ሌሊት ድረስ አልተመለሰም። የዛን ዓመት የገና ዛፍ የለም፣ መብራቶችም አልነበሩም፣ ጌጥም ምንም አልተደረገም ነበረ። ለሱም የተደረገ ግብዣ አልነበረም። የበላችው የገና ራት ቢኖር የበዓል ዋዜማ የተሰራ የአሳ ስጋ ሳንድዊች ነበረ። ለእናቷ አንድ ነገር ልትሰራላት ፈልጋ ነበረ። ግን በር ማንኳኳቱን ስለፈራች ወይም አትኩሮቷን ወደ እሷ ላለመመለስ ዝም ብሎ ማየቱ አግባብነት እንዳለው አሰበች። እናቶቹ አባቷ እዛ ባለመኖሩ እናቷ ምን ያህል እንደተናደደች ታውቃለች። በተለይም በገና ዕለት ዕድሜዋ በዚያን ጊዜ 9 ነበረ። ይህንን መገንዘብ ለሷም ይከብዳት አይደለም። ሙሉ በሙሉ ምክንያቱ ባይገባትም ባርባራ ከምትባል ሴት ጋር የተያያዘ እንደነበር አውቃለች። ያለ ጥርጥር ባርባራ የሚለው ስም ደግሞ ከጋብርኤላ ጋር የሚገናኝ ነገር አለው። ጋብርኤላ ይህንን በደንብ ተረድታለች። የበዓል ዕለት ሌሊት ምሽቱ ሲመጣ ጭቅጭቁ እዚያው በክፍላቸው ውስጥ ብቻ አልነበረም። በቤቱ ውስጥ እየሄዱ ይጫጫዋሉ። አንዱ ሌላው ላይ ዕቃ ይወረውራል፣ ይሰባብሩታል። አባቷም ከአሁን ወዲያ እንኳን
የምሸከምበት ጫንቃ የለኝም፣ በቃኝ፣ ሰለቸኝ፣ አንገሸገሸኝ ሲል ሰማቸው። እናቷም ሁለታችሁንም እገላችኋለሁ ስትል ሰማች። በጥፊ መታቸው። እሱም ለመጀመሪያ ጊዜ መታት። ግን ጋብርኤላ ይህ ሁሉ ወደ ማጠቃለያው ሲመጣ የሁሉም ስቃይ መደምደሚያ እሷ መሆኗን ታውቃለች። ለረጅም ጊዜ የምደበቅበት ቦታ ባገኘው ብላ ተመኘች። ሊያግዟት የሚችሉ ሰዎች በኖሩ ብላ ተመኘች። ግና ማንም አልነበረም። የሚያድናት ማንም እንደሌለ ለዓመታት አይተዋለች። በመጨረሻም አባቷ ቤቱን ለቆ ሲወጣ እናቷን ያገኘቻት። እናቷም እንደ ተቆጣ ትልቅ ወፍ ተከመረችባት። ጸጉሯ የምትበርባት ክንፏ መስሏል። የዛሬው ውጤ ደግሞ በጣም ኃይለኛና ቁጣዋን የሚያባበሰው ነበረ። ጋብርኤላ ወዲያውኑ ነበር ከፍተኛ ሕመም በቀኝ ጆሮዋ ላይ የተሰማት። አግባብነት ያልነበራቸው ቅጣቶች፣ ከደረቷ ላይ የሚያርፉ ጥፊዎች። በዚህ ጊዜ ነበረ ረዘም ያለ የሻማ ማስቀመጫ እንጨት እንደ ዱላ የተጠቀመችው። ጋብርኤላ በሱ ዱላ ወይ ፊቴን ወይ ደግሞ ራሴን ትለኛለች ብላ እርግጠኛ ነበረች። ግን እንደ ተአምር ሆኖ አልመታቻትም። በመጀመሪያዎቹ ደቂቃዎች የነበረው ስሜት ንዝረትና ድንጋጤ የተሞላበት ነበረ። ከዛ በኋላ የነበረው ግን ምንም አይታወቅም። ከዚህ በፊት ሆና በማታውቀው አኳኋን በጣም ተናዳለች። በዛለት እንደዛ የሚዘንብባትን ዱላ ለመከላከል ያደረገችው አንዳች ነገር አልነበረም። እንደ ሁልጊዜ ሁሉ ዝም ብላ ተጠብቃለች። በመጨረሻም ሁሉ ነገር በርዶ እናትየው እዚያው ጥላ ስትሄድ ግን ጋብርኤላ ወደ አልጋዋ መውጣት አልቻለችም ነበር። ዝም ብላ እዛው ተኝታ ቀረች። ሙሉ በሙሉ ራሷን አታውቅም ነበረ። በሰመመን ሆና ምንም ቦታ አለመጎዳታ ገርሟታል። ምንም ነገር አይሰማትም። ደንዝዛለች። ሌሊቱን ሙሉ የብርሃን አክሊል የሚመስል ነገር የተዳፋባት ሲመስላት ነው ያደረው። ድምፅ ብትሰማም የተባለውን ነገር ግን አታገናዝበም ነበር። ጠዋት አንድ ሰው እያናገራት እንደሆነ ተገነዘበች። ድምፁን ታውቀዋለች። የለመደችው ነው። ግን እንደ ትላንትና ማታው ብትሰማውም የተባለውን አልተረዳችም። አባቷ መሆኑን እንኳን አላወቀችም። እንባዋን አላየችም። አሁን በረጋ ደም ላይ ተኝታለች። ፀጉሯም በራሷ ላይ ተጣብቋል። አይኖቿም የፈዘዙና የማያዩ ናቸው። በአንደኛው እግሯ ላይ ከባድ ቁስል ይታያል። አምቡላንስ ለመጥራት ፈለገ፣ ግን ፈራ። ኤሊስን ማነጋገር እንኳን ሳያስፈልገው በብርድ ልብስ ጠቅልሏት በፍጥነት ታክሲ እየተጣራ ወደ ውጭ ይዟት ሮጠ። ሆስፒታል ሲደርስ ስለመተንፈሷ እንኳን እርግጠኛ አልነበረም። በፍጥነት ወደ ውስጥ ገብቶ ባዶ ስትሬቸር ሊያስተኛት በእንባው እርዳታን ተማጸነ። ከፎቅ እንደወደቀች አስረዳቸው። የጉዳቱ መጠን ሲታይ የሚታመን ተረት ነበረ። አዎ ምንም ሌላ ነገር አልተጠየቀም። በገረጣው ትንሿ ፊቷ ላይ የኦክሲጅን ጭንብል አጥልቀው እያጣደፉ ወደ ውስጥ ወሰዷት። በተጨነቁ ነርሶች ተከባ ወደ ውስጥ ገባች። ጆን ባለማመን ያፈጥባቸው ነበር። እየተርበተበተ ለረጅም ሰዓታት እዚያው ቁጭ አለ። መተው እንኳን ልትተርፍ ትችላለች ሳይሉት ከቀኑ 10 ሰዓት ሆነ። የአእምሮ መታወክ ደርሶባታል። 3 የጎድን አጥንቶቿ ተሰብረዋል። የጆሮ ታምቡሯም በኃይል ተጎድቷል። በአንደኛው እግሯም ላይ ከባድ ጉዳት ደርሶባታል። ከተወሰኑ ቀናቶች በኋላ አጥንቶቿ ተጠግነው በጣም የተጎዱት ቦታዎች ተስተካክሎላት ነበረ። ወድቃ እስካገኛት ድረስ እዛ የወደቀችበት ምን ያህል እንደቆየች ጠየቁት። እንደምገምተው ለረጅም ሰዓታት ብሎ መለሰላቸው። መቼ እንደወደቀች ባያውቅም ተደብድባ መሆኑን ግን አልነገራቸውም። ደህና ትሆናለች አለው አንድ እዛ ውስጥ የሚሰራ የመጨረሻ ዓመት ተማሪ። ነርሶቹም ሊንከባከቧት ቃል ገቡለት። አንዴ ገብቶ በጨረፍታ ሲያያት እሷ ተኝታለች። ወደ እሷ ሳይጠጋ ወደ ቤቱ ለመሄድ ተነሳ። ወደ ቤቱ በታክሲ ሲመለስ ደንዝዞ ነበር። ከኤሊስም እንዴት ሊከላከልላት እንደሚችል፣ እንዴት ለዚህ መጥፎ ነገር መጨረሻ ማበጀት እንዳለበት ምንም ሐሳብ አልነበረውም። ብቻ መሸሽ፣ ቢያንስ አሁን በተሻለ እጅ ውስጥ መሆኗን ገምቷል።
ብቻ ተአምር እንጂ ከትላንትና ማታው ድብደባ የሚያተርፋት ምንም ነገር አልነበረም። መውሰድ የሚኖርበት እርምጃን በማሰብ በጣም ደክሞት ነበር። ኤሊስ የት እንዳለች የሚያውቀው ነገር አልነበረም። ለነገሩ ካሁን በኋላ አይደንቀውም። ወደ ውስጥ ገብቶ ጠንካራ መጠጥ ቀርቶ መጠጣት ጀመረ። ሊጠብቃትም እዚያው ተቀመጠ። ሲያገኛት ግን ምን ሊላት እንደሆነ በጭራሽ አያውቅም። ምን ሊላት ይችላል? እሷ የሰው ልጅ አልነበረችም፣ የተለየ አይነት እንስሳ እንጂ ከሌላ ፕላኔት የመጣች ፍጡር። የነካቸውን ነገር ሁሉ የምታበላሽ ማሽን ነበረች። እንዴት ሊወዳት እንደቻለ ሁሉ ግራ ገባው። ሊያገባትና ሚስቱ ልትሆን እንደምትችልም እንዴት ራሱን እንዳታለለ ሁሉ በመገረም ራሱን ይጠይቃል። የልጅ እናት ነች ብሎ በማሰብ በሚቻለው ፍጥነት ጥሏት ከመሄድ ውጪ የሚፈልገው ነገር አልነበረም። ጠብቋት ለመጨረሻ ጊዜ እንኳን ቢሆን ሊቃወማት ፊት ለፊትም ሊጋፈጣት ፈለገ። ይህንን ደግሞ አሁን ማድረግ አለበት። እኩለ ሌሊት ካለፈው በኋላ መጣች። በጥቁር ሰማያዊ የምሽት ልብስ ሆና ነበር የምትታየው። ቀና ብሎ ሲያያት ሰይጣን ንግሥት ሆና ነበር የምትታየው፣ የጨለማ ንግሥት። ያለበትን ስሜት ተገንዝባ ሶፋው ላይ እግሯን ዘርግታ በንቀት ገላመጠችው። በነጋታው የገብርኤል አባት ዳግመኛ ላይ ታይ ከምድረ ገጽ የጠፋ ይመስል ተሰውሮ ቀረ። ደውሎላትም ጽፎላትም መጥቶ ጠይቋትም አያውቅም። ምን እንዳደረገና ያደረገውም በምን ምክንያትና እንዴት እንዳደረገውም አልነገራትም። እናቷ የተጻፈላትን ማስጠንቀቂያ ባየች ጊዜ በጣም ተናዳ ባለማወቅ ጋብርኤላን ለመደብደብ ማስባ ነበረ። በወቅቱ የነበራት የድካም ስሜት ግን ያንን እንዳታደርግ አገዳት። ነገር ግን በተከታዮቹ ቀናት ምንም አይነት ምህረት ልታደርግላት አልፈለገችም። ከተወለደችበት ቀን ጀምሮ ታደርገው እንደነበረ ሁሉ ስለማናቸውም ነገር ጋብርኤላን መውቀስ ጀመረች። የሷን ያክል ጋብርኤላንም እንደሚጠላት ገለጸችላት። ከዚህ በኋላ እንደማይፈልጋትና የሚያገባት ሴትዮ እሷን የሚተኩ ሁለት ትንንሽ ሴት ልጆች እንዳሏት ነገረቻት። ልጆቹ እንዳንቺ ያሉ አይደሉም በማለት ስለነሱ ባነሳች ቁጥር በአስቀያሚ ሁኔታ ትቀጣት ነበረ። ቆንጆና ደጋ መለሸጋ በመሆናቸው በአጠቃላይ ካንቺ ጋር አይመሳሰሉም። ታዲያ እሱ በጣም ይወዳቸዋል በማለት በጭካኔ ታንሾካሾክላታለች። አንድ ጊዜ ጋብርኤላ እርግጠኛ ያልሆነችባቸውንና እርሱን ይወክላሉ ብላ ያሰበቻቸውን ስሜቶች አንስታ ስትከራከር እናቷ ሻካራ ብሩሽና የላውንደሪ ብሩሽ በማምጣት የሳሙና ወረፋ ወደ ጉሮሮዋ ሰርጎ እስከሚያስመልሳት ድረስ አፏን አጠበቻት። አባቷ እንደሚወዳት ታውቃለች። ይህን ደግሞ ለራሷ ነግራለች። ምናልባትም ልታምኖ ትፈልጋለች። በመጨረሻም ምን ማሰብ እንዳለባት ግራ ገብቷታል። አብዛኛው ጊዜዋን በቤት ውስጥ ሆና በማንበብና ታሪኮችን በመጻፍ ብቻዋን ታሳልፋለች። አንዳንድ ጊዜ ለአባቷ ደብዳቤዎችን ትጽፋለች። ይሁንና የት መላክ እንዳለባት ስለማታውቅ ቀዳዳ ትጠላቸዋለች። አድራሻ አልተወላትም። እናቷ በሌለችበት ጊዜም ልትፈልገው ሞክራ ሳታገኘው ቀርታለች። በተለያት ወቅት እናቷን ለመጠየቅ አልደፈረችም። የት ይሰራ እንደነበረ ታውቅ ስለነበረ ስልክ ብትደውል ይሰራበት የነበረበትን ባንክ እንደለቀቀና ቦስተን እንደሄደ ተነገራት። በ10ኛ ዓመት የልደት ባሏ አድራሻውን ባለመስማቷ እስከ ወዲያኛው እንደማታገኘው አወቀች።
የመጨረሻው ምሽት ላይ በክፍሏ ስለነበረ ሁኔታ በማሰብ በጨረቃ ብርሃን ሲንሾኳሾኩ እንደነበረ ባስታወሰች ቁጥር ድንገተኛ የሆነ የፍርሃት ማዕበል በውስጧ ሲነሳ ይሰማታል። ልትነግረው የምትፈልገው ብዙ ነገር ነበራት። ምናልባትም ምን ያክል እንደምትወደው ነግራው ቢሆን ኖሮ ሊቆይ ይችል ነበረ። እናቷ በምታወራላቸው ሁለት ትንንሽ ልጆችም አይተካትም ነበረ። ከሷ ከተሻሉት ከሚወዳቸው ልጆች ምናልባትም በተሻለ ሁኔታ ብትሰራ ኖሮ የተሻለ ውጤት በትምህርት ቤት ውስጥ ብታገኝ ኖሮ ምንም እንኳን ከዚያ በላይ መስራት ቢያስቸግራትም ወይም ባለፉት ጊዜያት ወደ ሆስፒታል ባትሄድ ኖሮ እናቷ ሁሉንም ለመጥላቷ ምክንያት ባትሆን ኖሮ እሱ አይኮብልልም ነበረ ወይም እስካሁን ሞት ይሆናል። እናም ሁሉ ነገር ሐሰት ነው ማለት ነው። ምናልባትም አደጋ አጋጥሞት እሷ ሳታውቅ ቀርታ ይሆናል። ይህን ስታስብ ለመተንፈስ እንኳን ትቸገራለች። እሷ ከእንግዲህ ባታየውስ? ምን ይመስል እንደነበረ ብትዘነጋውስ? አንዳንዴ ፎቶግራፎቹ ፊት ቆማ ታፈጣለች። በፒያኖ ላይ 2፣ በቤተ መጻሕፍት ውስጥ ደግሞ አያሌ ፎቶግራፎች ነበሩት። እናቷ ስታፈጥ ባየቻት ጊዜ ፎቶግራፎቹን ሁሉ ከፍሬሞቻቸው ውስጥ አውጥታ እልፍ አላፍ በጥስጣሽ ብታደርጋቸው ደስ ይላት ነበረ። ጋብርኤላ የ5 ዓመት ልጅ እያለች በኢስታምተን ክረምት ላይ የተነሳው አንድ ቆየት ያለ ፎቶ በክፍሉ ውስጥ ነበረ። ነገር ግን እናቷ አንድ ቀን አገኘችውና አሽቀንጥራ ወረወረችው። እርሺው፣ እሱ ስላንቺ አይገደውም። ለምንድን ነው ስለሱ በማሰብ ጊዜሽን የምታባክኘው? ከእንግዲህ እኮ አይደንሽም እያለች ሳቀችባት። የጋብርኤል አይኖች በእንባ ሲሞሉ እያየች ተሳለቀችባት። አሁን ከእናቷ ድብደባ የበለጠ ኃይለኛው ነገር ዳግመኛ አባቷን ያለማግኘቷ ስሜት ነው። አዎ እናቷ ደግሞ ይህንን ደጋግማ ነግራታለች። ሀገር ውስጥ እንዳልነበረ አምናለች። በመጀመሪያ ለማመን የሚከብድ ነበረ። በኋላ ግን እውነት እንደነበረ ተገነዘበች። ዝምታው ይህን እምነቷን አጠናከረላት። ነገር ግን የሚወዳት ከሆነ አንድ ቀን ከራሱ እንደምትሰማው ታውቃለች። ልታደርገው የምትችለው ነገር ቢኖር መጠበቅ ብቻ ነው። እሱ ከሄደ ከዓመት በኋላ የገና በዓልን በ69ኛው ጎዳና ላይ በሚገኘው መኖሪያ ቤት ብቻዋን አሳለፈች። እናቷ ቀኑን ከጓደኞቿ ጋር፣ ምሽቱን ደግሞ አንድ ከካሊፎርኒያ ከመጣ ሰው ጋር አሳለፈች። ሰውየው ረጅም ጥቁር መልከቀና ሆኖ ከአባቷ ጋር የሚያመሳስለው ምንም ነገር አልነበረም። እናቷን ወደ ራት ለመውሰድ ሲመጣ ከአንዴም 2 ጊዜ አነጋግሯት ነበረ። ነገር ግን ይህም ባደረገ ቁጥር ኤሊስ ከልጅቷ ጋር ማውራቱ አስፈላጊ አይደለም በሚል ግልጽ አደረገችለት። እሱም ጋብርኤልን መወዳጀት ኤሊስን እንደማያስደስታት ቶሎ ሊገባው ቻለ። እሷን ማግለል ብልህነትም ሆኖ አገኘው። ከጊዜ በኋላ እሷን ማናገሩን አቆመ። ጋብርኤላም ዜናዎችንና ገለጻዎችን እየጠበቀች መኖሯን ቀጠለች። አድራሻውን የሚነግራት ደብዳቤን ይመጣል በሚል ተስፋ በመጠበቅ የፖስታ ሳጥኗን ታያለች። የመጣ ደብዳቤ ግን አልነበረም። አንድ ቀን የፖስታ ሳጥኗ ስትፈትሽ ባየቻት ጊዜ የሚጠበቀው ነገር ሁሉ ሆነ። አሁን የድብደባው ኃይል እያነሰ የምትደበደብበት ጊዜም እየቀነሰ መጥቷል። እሷ በራሷ የግል ሕይወት በመጠመዷ ጋብርኤላን ስነ ስርዓት ስለማስያዝ የምትጨነቅበት ጊዜ አልነበራትም። ጋብርኤላ ራሷ አብስላ እንድትበላ እናቷ ፈርዳባታለች። ሰራተኛዋ ጄኒ ከሰዓት በኋላ ፈጥና ትሄዳለች። ምንም ማድረግ እንደማትችል ስትገነዘብ በጋብርኤላ ማብሰያ ላይ ትንሽ ነገር ትታላት ትሄዳለች። ነገር ግን ጋብርኤላ ከእርሷ ጋር ከተባበረች
ወይም ካበላሸቻት ወይም ብዙ ካወራቻት ለዚህ ነገር ልጅቷ ትልቅ ዋጋ ትከፍልበታለች። ስለዚህ ከቤት እንደወጣች ጋብሪላን ምን ሊያጋጥማት እንደሚችል ማሰብ እንደሌለባት ራሷን አሳመነች። ጄኒ አይታቸው ከምታውቃቸው ሕፃናት በላይ አይታው የማታውቀው በሐዘን የተዋጠ አይን ታይባት ነበረ። የጋብሪኤል አይን በጣም ያሳዝናል። እሷም ማየትም ያሸማቀቃት ነበረ። ይሁን እንጂ ልታደርግላት የምትችለው ነገር እንዳልነበረ ከማንም በላይ ታውቃለች። ጄኒ አንዳንዴ ጥቂት ሾርባ ምድጃው ላይ አስቀምጣ ከመሄድ በስተቀር የምታደርግላት ነገር አልነበረም። ወይም ልጅቱ በትምህርት ቤት አካባቢ አጋጠመኝ ያለችውን ቁስል በቀዝቃዛ ፋሻ ከመጠቅለል በስተቀር ምን ልታደርግላት ትችላለች? ያም ሆኖ በትምህርት ቤት አካባቢ በሚፈጠር ግጭት አማካኝነት የሚመጣ ቁስል በሷ ላይ በወጡበት መጠንና ቦታ ሊወጡ እንደማይችሉ ታውቃለች። በጋብሪኤላ ጀርባ ላይም የተሳለ የሚመስል የመዳፍ ቅርጽ ወጥቶ አይታለች። ቅርጹ እንዴት ሊወጣባት እንደቻለ ለማወቅ ለጄኒ ጊዜ አልፈጀባትም። በአንድ ወቅት ልጅቷ እንድትኮበልል ተመኝታ ነበረ። ሙቀት፣ ፍቅርና ለሕይወቷ የሚሆን በቂ ምግብ እንዲሁም በዚያ ዓለም የሚንከባከባት አንድ ሰው አልነበረም። እናም ልጅቷ ብትጠፋ እንኳን ፖሊሶች ወደ ቤት ይዘው እንደሚመልሷት ጄኒ ታውቅ ነበረ። ኤሊስ የፈለገችውን ብታደርግ እንኳን እነሱ በልጅና በወላጅ መካከል ጣልቃ አይገቡም። ጋብሪኤላም ይህን ካወቀች ብዙ ጊዜ ሆኗታል። ክረምቱ አልፎ ጸደይ ሲገባ የኤሊስ ቁጣ እየቀነሰ መጥቶ እስካላየቻትና እስካልሰማቻት ድረስ ጋብሪኤላ ለምታደርገው ነገር ሁሉ ምንም ግድ አይሰጣትም ነበረ። እናም በቅርቡ የተመታችበት ምክንያት ቢኖር ያልሰማች ለመምሰል በመሞከሯ ነው። ጋብሪኤላ በደንብ የምታዳምጥ ትመስላለች። ያም ሆኖ ከተወሰኑ ማዕዘኖች ወይም ከክፍሉ የሚነሳ ጣልቃ ገብ ድምፅ ካለ የሚነጋገሩትን ቃላት መለየት አይሆንላትም ነበረ። የሚከተላት ቀሪው ድብደባ ቢሆንም ጋብሪኤላ ተቃውማ አታውቅም ነበረ። ምንም እንኳን በትምህርት ቤት ውስጥ ችግር የፈጠረባት ጊዜ ቢኖርም ከእናቷ በስተቀር ማንም ያስተዋለው አልነበረም። ከኤሊስ ጋር ለመተኛት ያለማቋረጥ ብዙ ወንዶች ይጎርፋሉ። ነገር ግን የካሊፎርኒያው ሰውዬ ከሁሉም በላቀ ሁኔታ አዘውትሮ የጎበኛት ነበረ። ፍራንክ ይባላል። ፍራንክሊን ዋተርፎርድ። ጋብሪኤላ ስለሱ የምታውቀው ነገር ቢኖር ከሳን ፍራንሲስኮ እንደመጣና ክረምቱን በኒውዮርክ እያሳለፈ እንደሆነ ብቻ ነው። ከእናቷ ጋር ብዙ ጊዜ ስለ ካሊፎርኒያ የሚያወራበት ምክንያት ወደዚያ በምትሄድበት ጊዜም ምን ያህል እንደምትወደው ለምን እንደሚነግራት እርግጠኛ አልነበረችም። ከዚያ በኋላ እናቷ ለ6 ወራት ወደ ሬኖ ስለመሄድ ማውራት ጀመረች። ጋብሪኤላ ይሄ ቦታ የት እንደሆነና እናቷም ለምን እዛ መሄድ እንደፈለገች የምታውቀው ነገር የለም። እነሱም በዚያ ጉዳይ ላይ የሚገልጹላት ነገር አልነበረም። የምታውቀው ነገር ቢኖር በክፍሏ ጥግ እያወጉ ሲሄዱ መስማቷን ነው። አሊያም ላይብረሪ ውስጥ እየጠጡ ሲያወሩ ሲስቁ የምትሰማውን ነው። እናም ከእናቷ ጋር ወደ ሬኖ ስትሄድ የትምህርቷን ነገር ምን ልታደርገው እንደምትችል ራሷን ከመጠየቅ አልቦዘነችም። በዚህ ጉዳይ ላይ እናቷን የምትጠይቅበት መንገድ አልነበረም። የሆነ ነገር ብትጠይቃት እናቷ በቁጣ እንደምትቃጠል ታውቃለች። ዝም በይ ጋብሪኤላ፣ ዝም በይ አንቺ ክፍታፍ ብላ ትጮህና እንደ ሟርት መንፈስ ቡጢዋን ጨብጣ ወደ እሷ ትንደረደራለች። ዛሬ ከሌላው ጊዜ በበለጠ ፍራንክ አብሯት ስለሚሆን መጠንቀቅ ጀምራለች። በጎበኛት ቁጥር ጋብሪኤላ ላይ እጇን አንስታ አታውቅም ነበረ። ብቻቸውን ሲሆኑ ወይም እሱ እደውልልሻለሁ ብሎ ቃል ገብቶ ሳያደርገው ይቀርና በዚህ ምክንያት በተቀየመች ጊዜ ጋብሪኤላን የቁጭት መወጫዋ ታደርጋት ነበረ። ይጠላሻል አንቺ እርቁም፣ ምሽቱን እዚህ ያላሰለፈው አንቺ ምክንያት ነው። አንቺ ነሽ፣ አንቺ እርቁም። ጋብሪኤላ ለጊዜው በነገሩ አልተጠራጠረችው ነበረ።
ያስጨነቃት ግን ምናልባትም እስከ ወዲያኛው ላይ መጣ ይችላል የሚለው ስጋት ነው። የዚህኛው ዕድል ግን በጣም ጥቂት ነበረ። ምንም እንኳን በሚያዝያ ወደ ሳን ፍራንሲስኮ ለመሄድ ከእናቷ ጋር ሲነጋገር ስለሰማች፣ ይሄም እናቷን በጣም እንደሚያበሳጫት የብስጭቷን መወጫ እንዳትሆን ጋብሪላ ትሰጋ ነበር። በወራ መጋቢት ወደ ቤት በመጣ ቁጥር የቤተ መጻሕፍቱ በር ስለሚዘጋ ብቻቸውን ያወራሉ። አሊያም ደረጃውን ወጥተው ወደ እናቷ መኝታ ቤት ከገቡ በኋላ ለሰዓታት ያህል ቆይታ ያደርጋሉ። ምን እንደሚሰሩ ለመገመት ያዳግታል። ቆይታቸው በጸጥታ የተሞላ ነበረ። ወጥቶ በክፍሉ አጠገብ ሲያልፍ ይፈግግላታል። ያም ሆኖ ቆም ብሎ ለማውራት አይሞክርም ነበረ። ይህም ያንን ለማድረግ መከልከሉን ከግምት በማስገባት ይመስላል። ጋብሪኤላ በገዛ ቤቷ እንደ ለምጻም የምትታይ ልጅ ሆነች። በሚያዝያ ወር ላይ እንደተናገረው ወደ ሳን ፍራንሲስኮ ተመለሰ። ጋብሪኤላ እንግዳ የሆነባት እሱ በመሄዱ ኤሊስ ግራ ለመሰኘቷ ነበረ። ዛሬ ከመቼውም ጊዜ በበለጠ በስራ የተጠመደችና ደስተኛ ትመስላለች። ከጋብሪኤላ ጋር የምታወራውም አልፎ አልፎ በጥቂቱ ነው። ብዙ አይነት እቅዶች የምትነድፍ ትመስላለች። አብዛኛውን ጊዜዋን በስልክ ከጓደኞቿ ጋር በማውራት ታሳልፋለች። ጋብሪኤላ ወደ ክፍሏ ስትመጣ ሚስጥር የምትናገር ይመስል ኤሊስ ድምጿን ቀንሳ ነበር የምታወራው። ጋብሪኤላ ግን በምንም መንገድ ልትሰማት አትችልም ነበረ። ፍራንክ ከሄደ ከሳምንት በኋላ የልብስ ሻንጣዎቿን ከምድር ቤት በማውጣት ወደ ላይ ቤት ለመውሰድ እንድታገዛት ጄኒ ጠየቀቻት። ኤሊስ ያላትን ነገር በሙሉ የምትጭን ይመስላል። ጋብሪኤላ ዕቃዎቿን እንድትጭን መቼ ትዕዛዝ እንደሚሰጣት አሰበች። የራሷን ዕቃዎች ከጫነች ከቀናት በኋላ የልብሷን ሻንጣም እንድታዘጋጅ ጋብሪኤላን አዘዘቻት። ወዴት ነው የምንሄደው? በጉጉት ጠየቀቻት። ጥያቄ የምትጠይቅበት አጋጣሚ ትንሽ ነበር። ያም ሆኖ ምን አይነት ልብስ በሻንጣዋ መያዝ እንደሌለባት፣ ምን አይነት ልብስ በሻንጣዋ መያዝ እንዳለባት እርግጠኛ መሆን ነበረባት። መያዝ የሌለባቸውን በመያዝ እናቷን ለማናደድ አልፈለገችም። ወደ ሬኖ አለቻት እንደዋዛ። አባባሏ ለጋብሪኤላ የጠቀማት ነገር አልነበረም። ቦታው የት እንደሆነ ምን ያክል እንደሚቆዩ ለመጠየቅ አልደፈረችም። ልብሶቿን በመጫን ረገድ እንዳትሳሳት በልቧ ጸለየች። ጋብሪኤላ በወርሃ ነሐሴ የቅዱስ ማቴዎስን የሴት ገዳም እጩ መነኮሳትን ተቀላቀለች። ብዙውን ጊዜ ሌሎች ሲያደርጉ ያየችውን ሁሉ ታደርግ ነበረ። ቀድሞ የለበሰችውን ልብስ ቀይራለች። ፀጉሯ ተቆርጦ ባጭሩ ሆኗል። ከአንድ ዓመት በኋላ ጀማሪ መነኩሴት እስክትሆን አጭርና ቀለል ያለ ለስፍራው የተገባ ልብስ ለብሳለች። ከመጀመሪያው ዓመት በኋላ ረጅም መንገድ እንደሚጠብቃት ታውቃለች። 2 ዓመታት እንደ ጀማሪ መነኩሴት፣ በኋላም የመጨረሻ ቃል ኪዳን ከመውሰዷ በፊት የመነኩሳት ሕይወትን በተመለከተ ደግሞ ለሌላ 2 ዓመታት ትሰለጥናለች። በጠቅላላው ከመጨረሻው ቃለ መሐላ በፊት 5 ዓመታት ይጠብቋታል። ለሷና ከሷ ጋር ጉዞን ለጀመሩት ሁሉ ረጅም ቢሆንም ከኮሌጅ ይልቅ ይሄኛው በጣም አስደሳች ነው። ይሄ ጊዜ ሁሉም ሲያልሙት የነበረና አሁን የተጀመረ ነው። በርካታ የማያልቁ የሚመስሉ ስራዎች ተሰጥተዋት ነበረ። ለጋብሪኤላ አብዛኞቹ የተለመዱ ነበሩ። በገዳም ውስጥ ጥቂት የማይባሉ ዝቅተኛ ነገሮችን ለዓመታት ያህል ሳያዟት ትሰራ ነበረ። እነሱ በጥሩ ስሜት የሚሰጧትን ማንኛውንም የተናቀ ስራም ቢሆን በፍቅር በመስራት ታዋቂነትን እያገኘች ነው። በእጩ መነኩሳቱ ኃላፊና በእማሆይ ግሪጎሪያም የጋብሪኤላ ስራ ወዳድነት ከፍጹም ውሳኔ ጋር አነጋጋሪ ሆኖ ነበረ። ሲስተር በርናንዴት የተሰኘ ስም መርጣለች። እነሱ ግን ሲስተር በርኒ ሲሉ ይጠሯታል። አብዛኞቹ ጋር ጥሩ ጊዜ ነበራት።
በክፍል ውስጥ 8 ጀማሪ መነኩሳት ሲኖሩ 6ቱ በተወሰነ ደረጃ ለሲስተር በርኒ አክብሮት አላቸው። 8ኛዋ ከቬርሞንት የመጣች ስትሆን ጋብሪኤላ ብዙ ጊዜ በምትናገረው ነገር ላይ ሁሉ ክርክር መፍጠር የምትፈልግና ከሌሎች ጋር ያላትን ስምምነት ለመበረዝ የምትጥር ነበረች። ይሁንና ኃላፊዋ ጋብሪኤላ ሕይወቷን ሙሉ በቅዱስ ማቴዎስ ገዳም እየኖረች መሆኑንና ስፍራውም የተስማማት መሆኑን ገለጻ አደረጉ። ከቬርሞንት የመጣችው ወጣት ጋብሪኤላ ግብዝ መሆኗንና መስታወት ሳይኖር የራሷን ምስል ለመመልከት ስትሞክር ለማየት የምላለው ስትል ተቃወመች። ምናልባት ስለሆነ ነገር እያሰበች ይሆናል ብላ ከሰሰቻት። የጀማሪ ተማሪዎቹ መሪ ግን የእሷን ታማኝነት በሚመለከት አሁንም ጥርጣሬ አላቸው። አንድም ሰው በጋብሪኤላ መልካምነት ላይ በገዳም ውስጥ ጥርጣሬ ያለው የለም። ጋብሪኤላ ደስተኛ የነበረች ልጅ አልነበረችም። አሁን በገዳሙ አዲስ ሕይወቷ አዲስ መንፈስ እየሰጣት እንደሆነ ይሰማታል። እሷን የሚያውቋት መነኩሳት በተመለከቷት እያንዳንዱ ሰዓት ሁሉ የበራ ፊት ነበር የሚያስተውሉት። ጋብሪኤላ የገና ታሪክን ምክንያት በማድረግም በዚያን ዓመት ጥሩ ድርሰት አዘጋጀችላቸው። ለእያንዳንዳቸው በሚሆን መልኩ በመጽሐፍ ፎርም ቀረጸችው። እናት ግሪጎሪያ ቢሮ ሆና ለረጅም ምሽቶች ስትሰራ ትቆይ ነበረ። በገና ማለዳ እያንዳንዷ መነኩሴት በምግብ ጠረጴዛቸው ላይ በነፍስ ወከፍ የጋብሪኤላ መጽሐፍ ነበር ያገኙት። ድርሰቱን ለወራት የሰራችው ሥራ ሲሆን የተማሪ መነኩሳቱ መሪም እንዲታተም ባደረጉት ጥረት የታተመ ነበረ። ገና ጉሯን መነስነስ ትቀጥላለች። ሲስተር አኒ የቬርሞንቷ በተቃውሞ የተናገረችው ነበረ። ከጠረጴዛው ተነሳችና ወደ ክፍሉ አመራች። በዚያን ጊዜ ጋብሪኤላ ያዘጋጀችላትን አነስተኛ መጽሐፍ ወደ ቆሻሻ መጣያው እየወረወረችው ነበር የወጣችው። በዚያን ዕለት ከሰዓት ጋብሪኤላ ልታያት ወደ ክፍሉ አመራች። በዚያም ይሄ ለረጅም ዓመታት ቤቷ መሆኑንና ትዕዛዙ ሲሳተፉ ደስተኛ ለመሆን ለርሷ ጥሩ እንዳይደለ ገለጸችላት። እያንዳንዱ ሁሉ ካንቺ ጋር ፍቅር ያለው መስሎ ይሰማሻል አይደለ? እንደና ከሌሎቻችን የተሻልሽ ግን አይደለሽም። እና መናኛ የሆነ ነገሮችን በማሳየት ስራ ብዙም ማትሆኝ ከሆነ ምናልባትም ጥሩ መነኩሴት መሆን ትችያለሽ። ይሄን አስበሽ ታውቂያለሽ? ግን ጋብሪኤላ ፊት ላይ ይህንን የመሳሰሉ ቃላቶች ወረወረችባት። ይሄም ድንገት ጋብሪኤላን እናቷን እንዲያስታውሳት ሆነ። ረፋዱ ላይ በግል እማሆይ ግሪጎሪያን አነጋገረቻቸው። ምናልባት እሷ ትክክል ልትሆን ትችላለች። ምናልባትም እኔ ተቆጪ ይሆናል። ያለ እውቀትም ጉራይን ዘርዝሬም ሊሆን ይችላል። ግን እናት ግሪጎሪያን ግልጹን ነገር ሊያሳዩት ሞክሩ እስቲ አለች። ለሚቀጥሉ 3 ወራት ያለማቋረጥ ጋብሪኤላ ላይ ሪፖርት ስታቀርብና ስህተት የምትሰራበትን አጋጣሚ በመጠቀም ግጭት ትፈጥር ነበረ። ነገሩ ለጋብሪኤላ የጭንቀት ህመሟ እየሆነ መጣ። የእርሷን እንከን እየተከተለች ያለማቋረጥ ፍርሃት እየፈጠረችባት በትህትና አምላኳን እንዳታገለግልና እምነቷ ላይ እንዳትጸና ተጽዕኖ ታደርግባት ነበረ። ጋብሪኤላ በተከታታይ ወደ አንሰ ስርዓቱ ብትሄድም የራሷን ተግባር መጠራጠር ግን ጀምራለች። ስህተት ውስጥ ተዘፍቃ ገባች። ስህተቷን ያየችባት ልጃገረድም እዚያው ነበረች። የመጨረሻ ውሳኔ አድርጋ ትዕዛዙን ለመቀበል ሳትዘጋጅ በፊት ስለ ስህተቷ ቅጣትን መቀበል ፈለገች። አንድ ምሽት የአንስ ፕሮግራም ላይ በሌላኛው ጥልፍልፍ መስኮት አጠገብ አንድ ቄስ ጋር በመቅረብ በአንድ ወቅት እርግጠኛ ስለሆነችበት አሁን ጠንከር ያለ ጥርጣሬ ስላደረባት ስለዚህ ተግባር መናዘዝ ጀመረች። ይሄንን እንድትይ ምን አነሳሳሽ? ያልተለመደ ድምፁ አግራሞትን ፈጠረባት። ከልጅነቷ ጊዜ ጀምሮ ስለምታውቀው ቄስ የምትናዘዝ መስሎ ስላልታያት ድንጋጤ ጀመራት። ሲስተር አኒ በተከታታይ ስለኔ ኩራትና እብሪት እንዲሁም ደግሞ ተቆጭነት፣ ለራስ ማድላትና የራስ ጥቅምን ብቻ መመልከት ታወራለች እና ምናልባትም ትክክል ልትሆን ትችላለች። እኔ ትህትናን፣ አክብሮትና ታዛዥነትን ካልገለጽኩኝ እንዴት ብዬ ነው ላገለግለው የሚቻለኝ? በተናዘዘችው ወቅት ጨለማው ስር ሆና ፊቷ ፍም እየመሰለ ነበረ። ቄሱ እስካላወቀችው ድረስ ምንም አይደለም። እንደማስበው እርሷን መጥላት ጀምሬያለሁ።
በዚያኛው ጫፍ ለተወሰነ ጊዜ ጸጥታ ሰፈነ። በኋላም ቁልፍ ጥያቄ ተከተለ። አሮሮ ድምፅ አለው። ባልተገመተ ምክንያት ምን እንደሚመስል ብትመለከተው ራሷን በጣም ያስገርማት ነበረ። ከዚህ በፊት ጠልተሽ የምታውቂው ሰው አለ እንዴ? ሳትጠራጠር መልስ ሰጠችው። ወላጆቼን። ይሄንን ታዲያ ተናዘሽው ነበረ? በመልሷ መከንከኑን ድምፁ ይጠቁም ነበረ። እሷም መፈጸሟን ነገረችው። ወደ ቅዱስ ማቴዎስ ከመጣች ጀምሮ ለብዙ ዓመታት በተከታታይ መናዘዟን ገለጸች። ለምን ጠላሻቸው? የጠሏቸው ስለሚደበድቡኝ ነው። እርሱ ከጠበቀው በተለየ ትህትና በተሞላበት መልኩ ቀለል አድርጋ ነገረችው። እርሷ ግልጽ ነች። እርሱ የሚያውቀው ከጀማሪ ክርስቲያኖች መሃል አንዷ እንደሆነች ነው። ግን በዚህ ስፍራ ንስሐ ለማዳመስ ሲገኝ ሁለተኛ ጊዜው ነበረ። ታዲያ ስለ እርሷ የሚያውቀው ምንም ነገር የለም። ሌሎች ቄሶች ሁሉ ጋብርኤላን ሲያውቋት፣ እርሱ ግን አያውቃትም። በእርግጥ እናቴ ናት የምትደበድበኝ። ገለጻዋን ጀመረች። አባቴ ብቻ ነበር የማይነካኝ። ካደኩ በኋላ ስለ ሁኔታው ሳስብ አባቴንም ጠላሁት። ይህንን በየትኛውም የንስሐ ጊዜ ያላደረገችው ግልጽነት ነበረ። ይህን አሁን ማድረጉ ለምን አስፈላጊ እንደሆነ እርግጠኛም አልነበረችም። ሙሉ ጠቅላላ የንስሐ ጸሎት ከማድረግ ፍላጎትና ራሷን ስለ ሲስተር አኒ ከምታስበው ነገር ነፃ ለማድረግ ከመሻት ውጪ በእርሷ ፍጹም ተጎድታ ቢሆንም ለእርሷ ባሳየችው ጥላቻ እፍረት ተሰምቷት ነበረ። ስለ ተሰማይ ስሜት ለወላጆችሽ ነግረሻቸው ታውቂ ነበረ? ጠየቃት። ቁስሏን ለማዳን እንጂ እየጣረ ያለው ኑዛዜዋን እየሰማ አልነበረም። ዳግም አይቻቸው አላውቅም። 9 ዓመት ሳለው አባቴ እናቴን ጥሏት ሄደ። ከዛ በኋላ አይቼውም አላውቅም። ወደ ቦስተን ሲሄድ ከጥቂት ወራት በኋላ እኔን እዚህ ትቶኝ ነበር። ታዲያ መጥቶ አያውቅም። እርሷም ለ6 ሳምንታት ወደ ሬኖ እንደምትሄድ ነገረኝ ተነሳች። በብዙ መንገድ አሁን የምኖረው ህይወት የተባረከ ነው። ምናልባትም ወደ እርሷ የሚሄድ ቢሆን እንኳን መጨረሻ ላይ ትገለኛለች። አዎ ትገለኛለች። ከጥልፍልፍ መስኮቱ ጀርባ ጸጥታ ነገሰ። ገብቶኛል። የቀረውን ሁሉ ልትነግረው ወሰነች። ንስሐ መግባቷን ወደደችው። ሲስተር አኒ እናቴ ልታስታውሰኝ እየሞከረች ነው። ምናልባትም በዚህ ምክንያት ይሆናል ሲበዛ የጠላዋት። ብዙ ጊዜ ትጮህብኛለች እና መጥፎ መሆኔን ትነግረኛለች፣ ታስታውሰኛለች። ታዲያ ምኛት ነበረ። ሲስተር አኒን ታምኛታለሽ? ከንስሐ ኑዛዜው ረጅምነት የተነሳም ጋብርኤላ ጉልበቷ እየተጎዳ መጣ። ስፍራው ሞቃታማ ነው። ጨለማ መሆኑ ደግሞ ሙቀቱን አብሶት ነበረ። ስለ አንቺ የምትለውን ታምኛታለሽ ሲስተር? መጥፎ ስለመሆንሽ? በሕይወቷ ምን ያህል በጥልቀት እንደተሳበ ድምፁ ይናገር ነበረ። አንዳንድ ጊዜ እናቴን በጣም አምናታለሁ። አሁንም አልፎ አልፎ አድርገዋለሁ። መጥፎ ባልሆን ለምን እንደዛ ችላ ይሉኝ ነበረ። ሁለቱም ስለኔ ይሁን አስቀያሚ ነገር በህሊናቸው ውስጥ ተቀርጾ መኖር አለበት። ኃጢአቱ የእነርሱ እንጂ የአንቺ አይደለም። ምናልባት በተመሳሳይ መንገድ የሲስተር አኒም ከዚህ ይመደባል። ምንም እንኳን እርሷን ባላውቃትም በአንድ ምክንያት ቀናት በአንቺ ላይ አድሮባት ይሆናል። ምክንያቱም አንቺ በጣም በራስ መተማመንና እዚህ ደግሞ ግሩም ሆነሽ ነው የምትታየው። አብዛኛውን የህይወት ጊዜሽን እዚህ ያሳለፈሽ ከሆነ እርሷ እንዲሁ ቅር ትሰኝበታለች። ምን ማድረግ ይኖርብኛል? ጋብርኤላ ተስፋ በቆረጠ ድምፅ ስትጠይቀው ሳቅ አለ።